ተለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። ሽመልስ አብዲሳ ወጣቱ ጦርነት ገብቶ እንኳን ቢያልቅ ካቢኔው ይዘምታል እንጂ የሚቆም ጦርነት የለም ብሏል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። በተለያዩ አካባቢዎች እንደዚሁ ውጊያዎች እየተደረጉ ነው የሚገኘው። በዋናው መንገድ እንደዚሁ ትራንስፖርት ተቋርጧል። እንደዚሁ ከተማዋን ፋኖ ተቆጣጥሯል። በሁለት ግንባሮች ከባድ ውጊያ እየተደረገ ነው የሚለውን መረጃ ጨምሮ ከግንባር በርካታ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ በትግራይ የነጌታቸው ረዳን ጉልበት የሚያሳድግ እንደዚሁ አዲስ የፍርድ ቤት ውሳኔ አለ። በትግራይ ፖለቲካና ኢኮኖሚ ላይ ነጌታቸው ተጽዕኖአቸውን ሊያሳድግ ይችላል የተባለውን የፍርድ ቤት ውሳኔ ጨምሮ ጀነራል ታደሰ ወረደ አስቸኳይ አዲስ አበባ ተጠርተው መጥተዋል። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችንም እንደዚሁ በቅደም ተከተል የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በሁሉም የሀገራችን አካባቢዎች ያሉ መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት የ24 ሰዓት ዝርዝር መረጃዎችን እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ታደርሱ ይችላላችሁ። በርካቶቻችሁ በኢሜል በርካታ ሀሳብ አስተያየቶችን አድርሳችሁኛል። የጋምቤላን ክልል ቀውስ በተመለከተ እንደዚሁ የሽመልስ አብዲሳ ይህንን ክልል ለመዋጥ እያደረጉ ያለውን እንቅስቃሴና ከዚህ በፊት እንደዚሁ ያለ ክልሉ ምክር ቤት ፈቃድ ትምህርት በኦሮሞኛ መጀመራቸው አሁን ባለው የብሔር የኛዋክ ነኞር መካከል ያላቸው ተጽዕኖና ክልሉን በተለይ የኤሊባቡር አካል ነው በሚል የጋምቤላ ክልል የሚባለውን ጨርሶ ለመዋጥ የሚደረገውና በሱዳን ኮሪደር ኦሮሚያ ክልል ለማገናኘት የሚያደርጉ ሽኩቻ ጋር በተያያዘ ያሉ ምልከታዎችና ያሏቸውን መረጃዎች አድርሳችሁኛል። አመሰግናለሁ። ወደፊት በመረጃዎች አሰናድቼ የመለስባቸው ይሆናል። እንደዚሁም ደግሞ በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ የጎንደር ያለውን አጠቃላይ ሁኔታ የመብራት የውሃ እንዲሁም ደግሞ የመሰረተ ልማት የጸጥታ ሁኔታ ደብረ ማርቆስ በተመሳሳይ በንጽጽርና በተናጠል ሀሳቦችን አድርሳችሁኛል። አመሰግናለሁ። በርካታ ሀሳቦችን አድርሳችኋል። በእጅጉን የማመሰግነው። ትላንትና የቀረበውን ዘገባ አስመልክቶን በርካታ ሰዎች እንደዚሁ አዳዲስ መረጃዎችን አድርሳችሁኛል። ምናልባት የትላንትናውን ዘገባ ያላያችሁ በዚህ ሰዓት መረጃ እየተከታተላችሁ ያላችሁ አድማጭ ተመልካቾቻችን ካላችሁ ሰሞኑን በሆሮ ጉዱሩ ወለጋ ዞን የተገደሉ ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ግድያ በተመለከተ ትናንትና አንድን የሚያጋልጥ መረጃ ወጥቷል። ግድያው የተፈጸመው ሽመልስ አብዲሳ በሚቆጣጠሩት የጫካ ቡድን ነው። ከነጃል ሰኝና ከነጃል ፍቃድ እየተወጣጣና አሁን በጫካ ሆኖ የሽመልስን ጉዳይ የሚያስፈጽም ታጣቂ ኃይል ነው። ግድያው ደግሞ በቤተክርስቲያኗ ውስጥ ኩሽን የምትመስል ቤተክርስቲያን እንፈጥራለን የሚለው ቡድንና እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ዶግማ ሳይሸራረፍ መፈጸም አለበት በሚለው እንዲሁም ደግሞ የማህበረ ቅዱሳን ደጋፊ ናቸው በሚል ከማህበረ ቅዱሳን ትይዩ የተቋቋመ ሌላ ቡድን አለ። ይሄ እንግዲህ የኩሽ ቤተክርስቲያን በሚል ውስጥ ለውስጥ ከፍተኛ የፖለቲካ ድጋፍ ያለው ከነ አቡነ ሳሪዎስ ከነ ሽመልስ አብዲሳ በኮሚቴ የሚመራ እንደዚሁ በቤተክርስቲያኑ ውስጥ አንድ መዋቅር አለ። ይሄ በልዩ ሁኔታ ድጋፍ የሚደረግለት ነው። እንግዲህ ሶስት ማህበራቶች አሉ። አንደኛው ማህበረ ቅዱሳንን ነው። ማህበረ ቅዱሳን ወልደ ቁልቆሎታ ተብሎ ይጠራል በኦሮሞኛ። እሱን ለማዳከም በሚል ወልዳ ዱካ ቦታ ተብሎ የሚጠራ ሌላ እንግዲህ ወደ አማርኛ ሲመለስ የማህበረ ሐዋርያት እንደማለት ነው። ሌላው ደግሞ ዳንዲ አቦቴ ተብሎ የሚጠራ የአበው መንገድ ፈለገ አበው ተብሎ የሚጠሩ ማህበራቶች አሉ። በተለይ እነዚህ ሁለቱ ወልደ ዱካ ቦይታ ተብሎ የሚጠራውና ዳንዲ አቦቴ ተብሎ የሚጠሩት ሁለቱ ማህበራቶች በነሽመልስ አብዲሳ በእነ አቡነ ሳሪዎስ ድጋፍ የሚደረግላቸውና ማህበረ ቅዱሳንን ለማዳከም እንደዚሁ እንግዲህ የፖለቲካ ተልዕኮ ያላቸው በተለይ እነዚህ ዱካ ቦታ ተብሎ የሚጠራው ማህበረ ሐዋርያት እየተባለ የሚጠራው ቡድን ማህበረ ቅዱሳንን በኦሮሞ ውስጥ እንዲተካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሮሚያ ውስጥ የገዳ ምልክቶችን እንድጠቀም አልባሳትን እንዲሁም ደግሞ የቤተክርስቲያኑ ጉልላትና የቤተክርስቲያኑ ጣራና ግድግዳ የሚቀቡት ቀለማት ከቀይ ቢጫ አረንጓዴ ወደ ገዳ ቀለማት እንዲመጡ የሚሰራና የፖለቲካ ተልዕኮ ያለው ቡድን ነው። በግልጽ ማህበረ ቅዱሳንን ሙሉ በሙሉ በኦሮሚያ ክልል በማክሰም በዚህ ማህበር መተካትና የኩሽ ቤተክርስቲያን የሚል እነዚህ እንግዲህ የአቅድ ይዞ የሚንቀሳቀስ ነው። ይሄ ቡድን ከግድያው አለበት የሚል መረጃ ወጥቷል። የተገደሉት አባቶች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት በአግባቡ መፈጸም አለበት ብለው ክርክር ያደርጉ የነበሩ ናቸው። ግድያው ፖለቲካዊ መሆኑን የሚገልጽ መረጃ መውጣቱን ተከትሎ በርካታ መረጃዎች እንደዚሁ ከዝዋይ ገዳም ውስጥ እንደዚሁ ዱካ ቦታ ተብሎ የሚጠራው ማህበር እየሰራ ያለውን ስራና ተያያዥ ጉዳዮችን በተመለከተ
አስተያየቶችንም ሐሳቦችንም አድርሳችሁኛል። በእጅጉ አመሰግናለሁ። ወደፊት ተከታታይ ፕሮግራሞችን የምንሰራበት ይሆናል። ይሄ ጉዳይ እንግዲህ ቀደም ብሎ የኦሮሞ ፖለቲከኞችና ብሔርተኞች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት በፈረጁበት ዘመን እና ቤተክርስቲያኗን ከማውጣት አለብን ከሚለው ይልቅ በቤተክርስቲያኗ መዋቅር ውስጥ የራሳችን አዳዲስ የብሔርተኝነቱን ወይም ደግሞ የኦሮሞ ፖለቲካ የሚደግፉ ማህበራቶችን በማደራጀት አሮጌዋ ኢትዮጵያ ብለው እነሱ በመጠየፍ የሚጠሩትን የቤተክርስቲያኗን የኢትዮጵያን ታሪክ በአዲስ መንጠቅ አለብን በሚል የተቋቋመ ፕሮጀክት ነው። የአባቶቹ ግድያ ከዚህ ጋር የተያዘና የደህንነት እጁ ያለበት ነው። ዝም ብሎ በተራ ታጣቂዎች አልተገደሉም። ታጣቂዎቹም ከሚሰጣቸው ተልእኮ ውጭ ማንንም ዝም ብለው ያገኙት ሰው በዘፈቃድ የሚገድሉ አይደሉም የሚል መረጃ መውጣቱ ተከትሎ እንግዲህ ከዝዋይ ገዳም ጭምር እንደዚሁ መረጃዎችን አድርሳችሁኛል። ስለተከታተላችሁ በእጅጉ ነው የማመሰግነው። በዚህ ሰዓት ወደ መረጃዎቹ ሲሄድ የመጀመሪያ የችሎት መረጃ ማስቀደም ነው ወደ መረጃዎቹ የሚሄደው። በትላንትናው ዕለት የተከበሩ ዮሐንስ ምክር ቤት ፍርድ ቤት ቀርበው ነበረ። በከፍተኛ ፌደራል ፍርድ ቤት ልደታ ምድብ ችሎት እንግዲህ ታኅሳስ 8 የችሎት ውሎ መረጃን በተመለከተ የተከበሩ ዮሐንስ ቧያለው ክስ መዝገብ የሚገኙ ተከሳሾች ፍርድ ቤት ቀርበው ነበር። ፍርድ ቤቱ ጋር በተያያዘ የወጣው መረጃ ባጭሩ በንባብ ወደ እናንተ ላድርስ። በህመም ምክንያት እየተገኘ ካልሆነው ከአማረ መለሰ በስተቀር የተከበሩ ዮሐንስ ቧያለውን ጨምሮ 15 ተከሳሾች በትላንትናው ዕለት በልደታ ከፍተኛ ፍርድ ቤት ችሎት ተገኝተዋል። መዝገቡ የተቀጠረው ከመጋረጃ ጀርባ ይመስክር የተባለው ይታያል በሩቁ የተባለው የምስክርን ለመስማት ነበረ። ይህ ምስክር በግልጽ ችሎት ቀርቦ ሊመሰክር ይገባል በሚል የተከሳሾቹ ጠበቆች ጉዳዩ እስከ ፌዴራል ጠቅላይ ፍርድ ቤትና ሰበር ሰሚ ችሎት ቢወስዱትም ይግባኙ ውድቅ ተደርጎ ነው ምስክሩ ይቅረብ በሚል ለአቃቢ ሕግ የተፈረደለት። በዚህ መሰረት በዕለቱ ከመጋረጃ ጀርባ የሚከናወነውን የምስክር ሂደት ለመከታተል የህዝብ ተወካዮች ምክር ቤት አባላት የተከበሩ ዶክተር ደሳሌ ጫኔ፣ የተከበሩ አበባው ደሳለው እንዲሁም ደግሞ የአማራ ክልል የፌዴሬሽን ምክር ቤት አባል ዶክተር አበባው ደሳለውም ዶክተሬቱን ይዟል፣ ዶክተር ነው። እንዲሁም የአማራ ክልልና የፌዴሬሽን ምክር ቤት አባል የተከበሩ ሀብታሙ ጨምሮ ተከሳሽና ቤተሰቦቻቸው ችሎቱ ታዳሚዎች በተገኙበት ችሎቱ እንደዚሁ ተከናውኗል። ምስክሩ ምስክርነቱን ከማሰማቱ በፊት በጠበቆቹ በኩል ችሎቱ ምስክሩ ስለመቅረቡ በአይኑ ተመልክቶ ሊያረጋግጥና አቃቢ ሕግም ሆነ ሌላ አካል አብሮት እንዳይቀመጥ ይልቁንስ ካጠገቡ አንድ ዳኛ ተቀምጦ ሊከታተል ይገባል በሚል ጠበቆቹ ይህን መከራከሪያ አቅርበዋል። ዘመኑ የረቀቀ የቴክኖሎጂ ዘመን ነውና የኤአይ ጊዜ በመሆኑ ምስክሩ ፊት ለፊት ሳይቀርብ በርቀት ሆኖ ላለመመስከሩ ፍርድ ቤቱ ምን ያረጋግጥልናል? ምስክሩ በስተጀርባ ስለመኖሩ በምን እናውቃለን? ቃለ መሐላስ እንዴት ይፈጸማል? የሚሉ ጥያቄዎችን ጠበቆቹ አቅርበው ነበር። በተመሳሳይ የተከበሩ ክርስቲያን ታደለ ሲቀጥሉ ምስክሩ ትክክለኛና ቃሉም የራሱ ስለመሆኑ እንዴት ይታወቃል? ተጽፎ ተሰጥቶት እያነበበ ላለመሆኑ እንዴት ይታወቃል? ከፍ ሲል ደግሞ ከሳሽ አቃቢ ሕግ ራሱ ምስክር ሆኖ ላለመቅረቡ በምን እናውቃለን? ሲሉ ምስክሩ በእውነት ከመጋረጃ ጀርባ መኖሩ እንዲረጋገጥ ጠበቆቹ ጠይቀዋል። ይህን ቅድመ ምስክር የመብት ጥያቄ ተከትሎ በችሎት ተሰይመው የነበሩ ሶስቱም ዳኞች ፈይሳ በዳዳ መሃል ዳኛ፣ ጌትነት መዲና የግራ ዳኛ፣ አስራት እሸቱ የቀኝ ዳኛ ከችሎቱ ወጥተው ለ2 ሰዓት ገደማ ከቆዩ በኋላ ተመልሰው በችሎቱ ተሰይመዋል። የተከሳሾች ጠበቆችና አቃቢ ሕግ ባህሩ ይፍሩና አዲሱ ግዛውም ቀርበዋል። እንደተሰየመው ምስክሩ መምጣቱን አረጋግጠናል። የቀኝ ዳኛ አስራት እሸቱ ደግሞ ከጎኑ ተቀምጠው ሂደቱን የሚከታተሉ ይሆናል። ሂደቱ ከቀኑ 7 ሰዓት እስከ ቀኑ 7 ሰዓት ይቀጥላል በማለት የምሳ ሰዓት ደርሶ ስለነበር ከተሰየሙበት ችሎት ተነስተዋል። ከሰዓት 8 ሰዓት ከ20 እንዳሉት ተሰይመው ምስክሩ መስማት ተጀመረ። አቃቢ ሕግ ካሁን ቀደም ምስክሩ ሁሉንም ተከሳሾች ላይ ያስረዱልኛል ብለው ነበረ። በዕለቱ ግን የተናገሩት በተከበሩ ክርስቲያን ታደለ ላይ ስለመሆኑ ገልጸዋል። ምስክሩም የተከበሩ ክርስቲያን ታደለ ለጎጃም ፋኖ ስር ገረመው ወንዳወቅ ብርጌድ ሻለቃ 2 መሪ ስልክ ደውለው አይዟችሁ በሚል ለማበረታታታቸው አንድ አባል ነግሮናል፣ ግን መቼ እንደሆነ አላወኩም ሲል የስሚ ምስክርነት ቃሉን ሰጥቷል። አባሉ ይህንን የነገረን ሐምሌ 7 2015 ጎጃም መከላከያ ትጥቅ ሊያስፈታ መጥቷል መባሉ ጦርነት ገጥመን ከሰነበትን በኋላ ከአንድ ቀን 11 ሰዓት ረፍት ላይ እያለን ነው ሲልም አውስቷል። ይህንን ተከትሎ በጠበቆቹ በኩል መስቀለኛ ጥያቄዎች፣ በአቃቢ ሕግ ድጋሚ ጥያቄዎች እንዲሁም በዳኞች በኩል የማጣሪያ ጥያቄዎች ቀርቦለት ምስክሩ ምላሽ ሰጥቷል። ችሎቱ ተከሳሾች ሰነዶች፣ ማስረጃ፣ አስተያየት ይዘው እንዲቀርቡ ሲል ለጥር 8 2018 ተለዋጭ ቀጠሮ ሰጥቷል። የቅሊንጦ ማረሚያ ቤት ተከሳሾች በአቃቢ ሕግ የሚሰጣቸው ሲዲ እንዲያመጡ ምቹ ሁኔታ እንዲፈጥርላቸውም ፍርድ ቤቱ ትዕዛዝ ሰጥቷል። እንግዲህ ከዚህ ጋር በተያያዘ ሌሎችም እንደዚሁ ትላንትና ችሎት እየቀረቡ ነበሩ። ችሎት ከቀረቡት መካከል ሰይፈ ወይንሸት ማሞ፣
ፍርድ ቤት ቀርቦ ተጨማሪ ክስ ተነቦለታል። በቅሊንጦ ማረሚያ ቤት ሆኖ ክሱን እንዲከታተልና በማረሚያ ቤት በኩል የቀጠሮ ጊዜ እንደሚሰጠው ፍርድ ቤቱ ትዕዛዝ አስተላልፏል። ገዛኸኝ ጥላሁን ታምራት የተመሰረተበትን የሽብርተኝነት ክስ ተነቦለት ለታህሳስ 26 2018 ዓመተ ምህረት ተለዋጭ ቀጠሮ የተሰጠው ሲሆን ቀጠሮ የተሰጠው ደግሞ የዋስትና ክርክር ላይ ብይን ለመስጠት ነው። ዋስትና ያሰጣል ወይስ አያሰጥም በሚል ወደ መረጃዎቹ ስቀጥል ኢትዮጵያ ከዓለማችን 5 የሰብአዊ ቀውስ ተጋላጭ ከሆኑ ሀገራት መካከል ትገኝበታለች ሲል ዓለም አቀፉ በዚህ የጥናት በኩል የሚሰራው አይአርሲ ኢንተርናሽናል ሪስክ ኮሚቴ አስታውቋል። 2025 የከፋ ጊዜ ይሆናል ለኢትዮጵያ የሚለው ኮሚቴው በኢትዮጵያ ያለውን አጠቃላይ ሰብአዊ ቀውስ በተባባሰ ሁኔታ ቀጥሏል በሚል ምክንያቶቹንም ዘርዝሯል። በዓለማችን አዲሱ ቀውስ ኢትዮጵያ ከአምስቱ ሀገራት አንዷ እንደሆነች የሚገልጸው ኢንተርናሽናል ሪስክ ኮሚቴ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ፍልስጤም ከመሳሰሉ ሀገራት ተርታ አሰልፏታል። ከዚህ ጋር በተያያዘ እንግዲህ ቀውሱ በተመለከተ የእርስ በርስ ጦርነት፣ የእርስ በርስ ግጭት፣ የአየር ንብረት መዛባት፣ የዓለም አቀፍ እርዳታ ለኢትዮጵያ መቋረጥና በከፍተኛ ሁኔታ መቀነስ እንዲሁም ደግሞ አለመረጋጋትን ተከትሎ የኢትዮጵያ ቀውስ 2026 ይባባሳል ሲል ነው ኮሚቴው መግለጫ ያወጣው። አይአርሲ የሰብአዊ ሁኔታዎችን በተመለከተ እንደዚሁ የጉዳዩን አሳሳቢነት አስመልክቶ ለዓለም አቀፍ ማህበረሰብ ጥሪ አቅርቧል። የኮሚቴው ሰብሳቢ ዴቪድ ማሊዴ የ387 ሚሊዮን የአሜሪካ ዶላር ድጋፍ ለኢትዮጵያ የቆመበትንና 2026 ደግሞ ከዚህ የበለጠ ድጋፎች የሚቆሙ መሆኑን አሳሳቢ ያደርገዋል ሲል አስከፊ የቀውስ ጊዜ ይሆናል ለኢትዮጵያ 2026 በሲቪሊያን ከባድ ዋጋና መስዋዕትነት ይከፍላሉ ሲል ነው እንግዲህ ለዓለም አቀፉ ማህበረሰብ ጥሪ ያቀረበው። ኮሚቴው ይህንን ጥሪ ሲያቀርብ እነ አብይ አህመድ ደግሞ ኢትዮጵያ ለሌሎች በማይታይ አውሮፕላን የብልጽግናና ፍጥነቷ እንዲሁም ደግሞ በጀልባ ለሚጓዙ የማይታይ ትልቅ የመርከብ የብልጽግና ጉዞ እያደረገች ነው፣ ሚራክል ጉዞ በሚል ነው እየገለጹ ያሉት። ዓለም አቀፉ ማህበረሰብ ግን እንደ ፍልስጤም አይነት ከሆኑ ሀገራት እንደ ደቡብ ሱዳን ፌልድ ስቴት ከሆኑት እንደ ሱዳን ደግሞ እንደዚሁ በከባድ ጦርነት ውስጥ ካሉት ሀገራት ተርታ መድቧታል። እንግዲህ በዚህ በኩል በሌላ በኩል ደግሞ ኢትዮጵያ እያደገች ነው የሚሉት እና አብይ አህመድ ይህንን መከራከሪያ ምላሽ ሊሰጡበት እንደማይችሉ ዓለምም ይህንን እየታዘበ መሆኑን የሚያሳይ ነው። ወደ ትግራይ መረጃዎቻችን ሄዳለሁ። በትግራይ ጀነራል ታደሰ ወረደ እና አማኑኤል አሰፋ እና ተክሌ ገብረመድህን አዲስ አበባ ገብተዋል። በትላንትናው ምሽት ወደ አዲስ አበባ የገቡት ጀነራል ታደሰ ወረደ፣ አማኑኤል አሰፋና ተክሌ ገብረመድህን ከአዲስ አበባ አብይ አህመድ አስቸኳይ ጥሪ ተደርጎላቸው እንደሆነ ነው መረጃዎች የሚገልጹ። የትግራይ ጊዜያዊ አስተዳደርና የአብይ አህመድ የፌዴራል መንግስቱ እንግዲህ በተለያዩ አጀንዳዎች ከዕለት ወደ ዕለት ውጥረታቸው እየጨመረ መሄዱ ይታወቃል። እንግዲህ ከዚህ ጋር በተያያዘ ወደ አዲስ አበባ መጠራታቸው ውጥረቱን ያበርደዋል ወይ የሚለው አብሮ የሚታይ ቢሆንም በህወሓት ላይ እንግዲህ በትግራይ ክልል ላይ የፌዴራል መንግስቱ ከወሰዳቸው እቀባዎች መካከል የበጀት ተቋርጧል። እንዲሁም ደግሞ በትግራይ ልማት ድርጅት የተባለ ኤፈርት የሚባለው የሚጠራው የሂሳብ አካውንቶች ታግደዋል። በዚህ ምክንያት እንግዲህ የህወሓት አሁን ገንዘብ አጠር ድርጅት ሆኗል። ከዚህ ጋር በተያያዘ እንግዲህ ህወሓት ደግሞ በተቃራኒው የፌዴራል መንግስቱ የድሮን ጥቃት ፈጽሞብኛል፣ የበጀት እገዳ አድርጎብኛል፣ የባንክ አካውንት ከልክሎኛል በሚል ወታደራዊ አማራጭን በሚል ወታደራዊ ስልጠናዎችን የኮማንዶ ምርቃቶችን እያደረገ ነው የሚገኘው። ለፕሪቶሪያ ሰላም ስምምነት አለመፈጸምም እንደዚሁ የፌዴራል መንግስቱን ተጠያቂ ሲያደርግ ይሰማል። በዚህ በተጠሩበት ጉዳይ ላይ ምን ውይይቶች ይደረጋሉ? አጀንዳዎቹ እስካሁን አልታወቁም። ግን ካለው አጠቃላይ የሁለቱ የፌዴራል መንግስትና የትግራይ ክልል ውጥረት አንጻር ጉዳዩ መነጋገሪያ ሊሆን ይችላል ተብሏል። እንግዲህ ሌላው ደግሞ ከትግራይ አንጻር የተሰማው የወጣው መረጃ የፍርድ ቤት እገዳ ነው። ይሄ የፍርድ ቤት እገዳ እንደ ተራ የፍርድ ቤት እገዳ የሚታይ አይደለም። የጉዳዩ የፖለቲካ ጉልበትንም ጭምር የሚያጎናጽፍ ነው። እንግዲህ በፍርድ ቤት እገዳው መሰረት ኤፈርት የትግራይ የልማት ድርጅት የትግራይ እንግዲህ ትልቁ የህወሓት የበርካታ ካምፓኒዎችን የያዘው ድርጅት ነው። ኤፈርት ወይም ደግሞ ጥረት የኤፈርት የቦርድ አባላት መካከል ያው ፍርድ ቤቱ ክርክር ሲያደርግ ነው የቆየው። በዚህ ክርክር መሰረት የነ ደብረጽዮን ደጋፊ የሚባለው ቦርድ እና ዶክተር አረጋዊ የሚመሩት እንደታገደ እንዲቆይ ፍርድ ቤቱ ብይን ሰጥቷል።
በአንጻሩ ከነጌታቸው ቡድን ድጋፍ አለው የሚባለው ነባሩ ባላደራ ቦርድ ደግሞ እግዱ ተነስቶለት የስራውን እንዲቀጥል ፍርድ ቤቱ ትዕዛዝ ሰጥቷል። ይሄ ፍርድ ቤቱ ትዕዛዝ መስጠቱ በተመለከተ እንግዲህ በትግራይ የፖለቲካል ኢኮኖሚ ላይ የነጌታቸውን እጅ ትልቅ ጉልበት ይሰጠዋል ነው የሚሉት የፖለቲካ አስተያየት ሰጪዎቹ። ይህንን ኤፈርትን ነጌታቸው የሚቆጣጠሩት ቦርድ ወይም ደግሞ ለነጌታቸው ድጋፍ የሚያደርገው ቦርድና ነጌታቸው ድጋፍ የሚያደርጉለት ቦርድ ከተቆጣጠረ በነጌታቸው እጅ ቀላል የማይባል የፖለቲካና የኢኮኖሚ ጉልበት በቀላሉ ይገባል ነው የሚባለው። አፈጻጸሙ ወደፊት አብሮ የሚታይ ነው የሚሆነው። እንግዲህ ነጌታቸውን የፖለቲካና የኢኮኖሚ ተጽዕኖ ይጨምራል የተባለው ውሳኔ ወደፊት አፈጻጸም ወደ ተግባር ይወርዳል የሚለው አብሮ የሚታይ ነው የሚሆነው። እንግዲህ ኤፈርት በአፍሪካ ደረጃ በፓርቲዎች ሀብት ውስጥ በቀዳሚነት የሚጠራ ነው። በርካቶች እንግዲህ ብዙዎቻችሁ ታውቋቸው እነሱ መሰቦ ሲሚንቶ ፋብሪካዎች፣ የወርቅ ማውጫዎች፣ የትራንስፖርት ባንኮችን እንዲሁ ጉና ንግድ ስራዎችን ጨምሮ በርካታ ድርጅቶች ይገኙበታል። ይሄ ድርጅት እንግዲህ የነጌታቸው ቡድን የሚደግፈው ቦርድ እንዲቆጣጠረው ፍርድ ቤት ውሳኔ መስጠቱና ተፈጻሚ ከሆነ ወደፊት እንግዲህ በነጌታቸው ቡድን በኩል የፖለቲካ የኢኮኖሚ የበላይነትን ለማምጣት ይጠቅማል። የፍርድ ቤቱ ውሳኔ ፖለቲካዊ ነው የሚሉ አስተያየቶችም እየወጡ ነው የሚገኙት። ሌላው የአማራ ፋኖ ህዝባዊ ድርጅት አፋድ የአሜሪካ ኮንግረስማን ካርተር ሪዞሉሽን 937 በሚል ለአሜሪካ የኮንግረስ ምክር ቤት ያቀረቡትን ረቂቅ በተመለከተ ድጋፍ እንደሚሰጥና ትክክልና ተገቢ ነው የሚል መግለጫ አውጥቷል። አፋድ ባወጣው መግለጫ በአማራ ክልል በቀጠለው ጦርነት ያለውን የጦር ወንጀልና የዘር ፍጅት፣ ጅምላ እልቂት እንዲሁም ደግሞ በኦሮሚያ ክልል፣ በትግራይ ክልል፣ በአፋር ክልል ያለውን የሰብአዊ መብት ጥሰትና በሌሎች የኢትዮጵያ አካባቢዎች የቀጠለውን የሰብአዊ መብት ድርጊቶች በማንሳት የብሔርና የሃይማኖት ግጭት ውጥረት በዚህ በምስራቅ አፍሪካ ቀጠና እስከ አልሸባብ ድረስ ያለውን አጠቃላይ ሁኔታ ግምት ውስጥ በማስገባት አፋድ ያለውን ስጋትና ያለውን የኢትዮጵያ ሁኔታ አንስቶ አሳይቷል። ከዚህ በፊት የወጡ ሪፖርቶችንም በዋቢነት እንደዚሁ አንስቷል። የኢትዮጵያ የብሔር ፖለቲካ ጡዘትና ውጥረት የሃይማኖት ተቋማት ላይ እየደረሰ ያለው ውድመት በማስመልከት የምክር ቤት አባሉ በኢትዮጵያ ላይ የአሜሪካ መንግስት የአሜሪካን በምስራቅ አፍሪካ ስትራቴጂክ ጥቅም ያሳጣል በሚል ያወጡትን ጉዳይ በተመለከተ ጉዳዩ መሬት ላይ ባለው ትክክል ነው፣ ተገቢ ነው የሚል ድጋፍ አውጥቷል አፋድ። ከዚህ አንጻር እንግዲህ የአሜሪካ መንግስት በ937 ሪዞሉሽን መሰረት በኢትዮጵያ ላይ እና የአሜሪካን የምስራቅ አፍሪካ ጥቅም በማሳጣት የአፍሪካ ቀንድ ጥቅሞቿን እርምጃ እንዲወሰድ ነው የምክር ቤት የኮንግረስ ምክር ቤት አባል የካርተር የጠየቁት። ይሄ ትክክል ነው፣ የምክር ቤት አባሉ ረቂቅ የሚደገፍ ነው ሲል ነው እንግዲህ በእንግሊዘኛ ባወጣው ዘገባ አፋድ እየገለጸው። ከዚህ ጋር ገለልተኛ ምርመራ፣ ተጠያቂነት፣ ዲፕሎማሲያዊ ጫና እንዲሁም ደግሞ የተለያዩ ማዕቀቦችና እገዳዎች ይህንን ድርጊት በፈጸሙ አካላት ላይ መጣል አለበት የሚለውን ሪዞሉሽን 937ን እደግፋለሁ ብሏል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ደንበጫ የሚወስደን መረጃ ነው የሚያስቀድመው። ከደንበጫ ከተማና ገሊላ ከተማ ተብላ ከምትጠራ ሌላ አነስተኛ ከተማ ወደ በርካታ አካባቢዎች ስምሪት የወሰደ መከላከያ አድማ ብተናና ሚሊሻ ጋር ለሰዓታት የዘለቀ ውጊያ ተደርጓል። በትላንትናው ዕለት ውጊያው ከረፋድ ጀምሮ ትግሬ ደብደብ፣ ጉላማዶ፣ አደራካብ፣ ዋምባ በተባሉ አካባቢዎች ውጊያ ሲደረግ ውሏል። በውጊያው እንግዲህ ወደዚህ የገባው መከላከያ የፋኖ ይዞታዎችን ለመያዝ በቡድን መሳሪያ የታገዘ ውጊያ ቢከፍትም ፋኖ በከበባና በቆረጣ ያጸፋ ምላሽ ሲሰጥ ውሏል። የትላንትናው ውሎ ነው። ዋዳን ጽዮን ትምህርት ቤት በጊዜያዊነት ካምፕ በመጠቀም መከላከያ ወደ ተለያዩ ቦታዎች የሞርተር፣ የዲሽካ፣ የዙ 23 ድብደባዎችን አድርጓል። በተፈጸመው ሞርተር እና የዙ 23 ድብደባ እና በተደረገው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም። በፋኖ ላይ፣ በሲቪሊያን ላይ እንዲሁም ደግሞ መከላከያና በአድማ ብተና አባላት ላይ የደረሰው ጉዳት በዝርዝር አልታወቀም። ዛሬም በዚሁ በአካባቢው እንደዚሁ ገሊላ ተብሎ ከሚጠራው አካባቢ ወደ ዋዳንና ዲቫ ተብሎ ወደሚጠራ አካባቢ ከማለዳ ጀምሮ ተጨማሪ መከላከያ አድማ ብተናና የሚሊሻ ስምሪት እየተደረገ መሆኑን የዓይን እማኞች ገልጸው ትላንትና የነበረው ውጊያ መሻሹን ቆሟል። እስካሁን ድረስ ውጊያ የለም። ሆኖም አሁን አዲስ ስምሪት መኖሩን ተከትሎ ከባድ ውጥረት እንዳለ የመረጃ ምንጮቹ ይህንን አድርሰዋል። ሌላው ዛሬ ማለዳ እንግዲህ ከባድ ውጊያ የተደረገባቸው ካሉ አካባቢዎች መካከል አምባሰል ይገኝበታል። በሁለት ግንባሮች ውጊያ እየተደረገ ነው። ፋኖ ከተማውን ተቆጣጥሯል። ከደሴ ወደ ወልዲያ
የሚወስደው መንገድ ሐይቅ፣ ውጫሌ፣ መርሳ፣ ውርጌሳ እና ወልዲያ ድረስ አሁን በዚህ ሰዓት ምናልባት ተለዋዋጭ ነገሮች ሊሆን ነው፣ ወደኋላ መንገዱ ሊከፈት ይችላል። አሁን በዚህ ሰዓት ግን በውጊያና በተኩስ ምክንያት መንገድ ተዘግቷል የሚሉ መረጃዎች ናቸው የወጡት። መረጃውን የዓይን እማኞች ያሉት እንደሚከተለው ወደ እናንተ አደርሳለሁ። በአምባሰል ወረዳ በሁለት ግንባር ማለዳ ጀምሮ ከባድ ውጊያ እየተደረገ ነው። ከጧቱ 1 ሰዓት ጀምሮ በውጫሌ ከተማ ዙሪያ ገብርኤል ቤተክርስቲያን ዙሪያ ዋንዛ ሰፈር ተብሎ በሚጠሩት አካባቢዎች ፋኖ ጥቃት ከፍቶ ውጊያ እየተደረገ መሆኑ ታውቋል። በዚህ ዘመቻ ፋኖ ወደ ውጫሌ ከተማ ዘልቆ ስለመግባቱ ነው። የደረሰው ጉዳት እየተጣራ ነው። በከተማው ውስጥ የሚገኙ የብልጽግና አመራሮች ወደ መከላከያ ካምፕ ገብተው የመከላከያ ከለላ ጠይቀዋል ነው የተባለው። በሌላ በኩል በመከላከያ በኮሎቦ ጉቦ እስከ ቁንጥሮ ኬላ ድረስ እንደዚሁ የፊት ለፊት ውጊያ እየተደረገ ነው የሚገኘው። በዚህ ቀጠና እንቅስቃሴ ያደረገው መከላከያ ነው ቀድሞ፣ በታች በኩል ፋኖ ነው። በዚህም ውጊያ እየተደረገ ነው። መደበኛ ውጊያ እየተደረገ ነው። በብሬን በዲሽቃ በሞርተር በዙ 23 የታገዘ ውጊያ ነው እየተደረገ ያለው። ዘጌት ብሎ በወጡ መረጃዎች ውጫሌ ከተማ አብዛኛው አካባቢዎች ፋኖ ቁጥጥር ስር ውለዋል። ውጫሌና አካባቢው ጭጋጋማ አየር ሁኔታ ነው ያለው። ውጊያው በዚህ መሃል ነው እየተደረገ ያለው የሚሉት የዓይን እማኝ ይህን ሰዓት እንግዲህ ግምት ውስጥ አስገብተው በሁለቱም ግንባር የደረሰውን ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ለማወቅና ለማጣራት አልተቻለም። ከውርጌሳ እስከ ገንፎ፣ ከሐይቅ እስከ አባ ጭሰማና ወደ ውጫሌ በሁለት አቅጣጫ እንደዚሁ ተጨማሪ ኃይል እንቅስቃሴ እያደረገ ስለመሆኑ ገልጸዋል። በዚህ ምክንያት ትራንስፖርት ወልዲያ ደሴ ዋናው መንገድ እንግዲህ በመሃል ያሉት ከተሞች መርሳ፣ ውርጌሳ፣ ውጫሌ፣ ሐይቅ የትራንስፖርት አገልግሎት በተለይ ከሐይቅ ወደ መርሳ መንገድ ትራንስፖርት ተቋርጧል። በውጊያው ምክንያት መንገድ ተዘግቷል ነው ያሉት። ሌላው መረጃችን እንደዚሁ የግንባር መረጃ ነው። ወደ ሸዋ ሀገረ ማርያም ከሰም ቀጠና የሚወስደን ነው። በከሰም በሀገረ ማርያም ከሰም ጎርፎ በተባለ ቦታ በሌሊት በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዚች ቦታ ጎርፎ ተብሎ የሚጠራው ቦታ በሌሊት ከሌሊቱ 8 ሰዓት ወደዚህ ቀጠና መግባት ፋኖን ከበባ ውስጥ ለማስገባት አቅዶ ጥቃት ከፍቶ የከፈተው መከላከያ ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የሚገልጹት የዓይን እማኞች ፋኖ ከበባውን ሰብሮ ለመውጣት ብርቱ ፍልሚያ አድርጓል። ፋኖ ከበባውን ሰብሮ ለመውጣት ባደረገው ትንቅንቅ 2 የፋኖ አባላት ጉዳት ሲደርስባቸው 6 ቀላልና ከባድ የአካል ጉዳት ደርሶባቸዋል። የመጀመሪያው ሞት ጉዳት ነው። በቁጥር ያልታወቀ የመከላከያ የሚሊሻና የአድማ ብተና አባል ሞትና ቁስለኛ ሆኗል። ለማጥቃት የገባው መከላከያ ሚሊሻ አድማ ብተና ያስተናገደው ኪሳራ ከፍተኛ መሆኑን እየገለጹት የዓይን እማኞች በቦታው በጅምላ እንደዚሁ የተቀበሩ ስለመኖራቸው ከመከላከያና አድማ ብተና ገልጸዋል። ፋኖ ከበባውን ሰብሮ በአጸፋ ምላሽ ወጥቷል። ከሌሊቱ 8 ሰዓት እስከ 11 ሰዓት በተደረገው ዘመቻ እንግዲህ የደረሰው ጉዳት ይህንን ይመስላል። አሁን ፋኖ ከበባውን ሰብሮ ወጥቷል። መከላከያ ግን በአካባቢው እንደዚሁ የነበሩትን ቁስለኞች እያነሳ ስለመሆኑ መረጃዎች ጠቁመዋል። ወደ ጅማ ዞን የሚወስድን መረጃ ላስከትል። በጅማ ዞን ጌራ ወረዳ ዋላ ተብሎ የሚጠራው ቀበሌ በትላንትናው ቀን ቀሳውስትን ጨምሮ 45 የአማራ ተወላጆች ታስረዋል፣ ወደ እስር ቤት ተወስደዋል። እንግዲህ በዚህ ዞን ከባለፈው ዓመት ጀምሮ ያለውና ሰሞኑን ተከታታይ መረጃዎች እያደረስኳቸው ያለው ጉዳት ይታወቃል። በእስር ቤቱ አሰቃቂ ድብደባ እየተፈጸመ ነው። እንግዲህ በዚህ እስር ቤት ውስጥ ሴቶችም በእስር ላይ ይገኛሉ። የኦሮሚያ ልዩ ኃይል የፖሊስ እና የሚሊሻ አባላት በሴቶች ላይ እየፈጸሟቸው ካሉ እጅግ አሰቃቂ ድርጊቶች እንጨት ባፋቸው በመክተት እንዳይጮሁ በሚል ስቃይ እየፈጸሙባቸው ይገኛሉ። ልጆቻችሁ ፋኖ ናቸው፣ ባሎቻችሁ ፋኖ ናቸው፣ ወንድሞቻችሁ ፋኖ ናቸው፣ እነሱን ካላመጣችሁ እዚህ አንለቃችሁም፣ እንገድላችኋለን በሚል አሰቃቂ ድርጊት እየፈጸሙባቸው እንደሆነ ከአካባቢ የሚወጡ መረጃዎች ያሳያሉ። በዚህ ሰቆቃ ምክንያት ዋላ ተብላ ከምትጠራው ቀበሌ 700 በላይ ሰዎች ተፈናቅለው ወደ ደቡብ ምዕራብ ኢትዮጵያ ከጅማ ዞን ተሻግረዋል። ከጌራ ወረዳ ዋላ ቀበሌ ለቀው ተፈናቅለዋል። በዚህ ሰዓት የደረሰ አዝመራ እየፈሰሰ ነው የሚገኘው። በአካባቢ ያለው ሁኔታ እጅግ አስከፊ ነው ሲሉ የዓይን እማኞች ይህንን ገልጸዋል። እንግዲህ ጅማ ዞን የጠቅላይ ሚኒስትሩ የትውልድ ዞን ነው። በዚህ ጌራ ወረዳ ነው ይሄ ድርጊት እየተፈጸመ የሚገኘው። ወደ ምንጃር ቀጠና ስንሄድ ተመልሰን ወደ ሸዋ በምንጃር ቀጠና ከስምሪት ቀጠና የወጡ የመከላከያ ፖሊስና የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። በትላንትናው ዕለት 3 ከትላንትና ወደ 4 በአጠቃላይ 7 የሚሆኑ ናቸው
ከነሙሉ ትጥቃቸው የተቀላቀሉት። ሌላው መረጃችን የመግቢያ ላይ ያስተዋወቅኳችሁ ሽመልስ አብዲሳና የናዝሬቱን ስብሰባ የተመለከተ ነው። ሽመልስ አብዲሳ በናዝሬት በነበረ ስብሰባ የታችኛው የኦህዴድ ብልጽግና አባላት ላነሱለት ጥያቄ የሰጠውን ምላሽ የተመለከተ ነው። የተነሳው ጥያቄ የታችኛው አመራር ጦርነትን በተመለከተ ምሬት የተሞላበት ጥያቄ አንስቷል። ባለፉት 5 ዓመታት የኦሮሞ ወጣት እያለቀ ነው። በትግራይ የኦሮሞ ወጣት ገብቶ አለቀ። አሁን በአማራ ክልል ማለቂያ የሌለው ጦርነት የኦሮሞ ወጣት እየገባ እያለቀ ነው። በኦሮሚያ ክልል ውስጥም እንደዚሁ የኦሮሞ ወጣት እርስ በርሱ እየተላለቀ ነው። ጦርነቱ መቼ ይቆማል? መፍትሄውስ ምንድነው? ልጆቻችን አለቁ፣ ጦርነት አይበቃንም ወይ? የሚሉ ጥያቄዎችን ነው የታችኛው መዋቅር አባላት እያነሱት። እንግዲህ ይህንን ተከትሎ እንግዲህ ፋኖ ሞተ ትላላችሁ። ፋኖ እየሞተ እያለቀ አይደለም። እያለቁ ያሉት የኛ ልጆች ናቸው። በወለጋም በአማራም በትግራይም እያለቀ ያለው ኦሮሞ ነው የሚል ብርቱ ጥያቄ ነው እያነሱት። ሽመልስ ቁርጥ ያለ ምላሽ ነው የሰጠው ይላሉ የመረጃ ምንጮቹ። ሽመልስ ወጣቱ አለቀ ካልክ አንተ ራስህ ሂደህ ትገባለህ፣ ራስህ ትዋጋለህ። ራስህ እንድትዋጋ ነው ካሁን በፊት አዋሽ አስገብተን ያሰለጠንህ ነው ያለው። የሚቆም ጦርነት የለም፣ እያሸነፍን ነው። በድሮን በመካናይዝድ የታገዘ ዘመቻ ከፍተን አከርካሪውን እየመታነው ነው። አማራው እርስ በርሱ ነው እየተላለቀ ያለው፣ እየመታነው ነው፣ እያዳከምነው ነው። ትግራይን አዳክመና አከርካሪውን መተናል። አሁንም አማራውን እርስ በርሱ እያዳከምነው ነው። እኛ የመካናይዝድና የድሮን ድብደባ እያደረግን ነው። ስለዚህ ቀና ብሎ እንዳይሄድ እናደርገዋለን። በእጃችን የገባ ስልጣን ነው። አብዮታችን እየጠበቅን ያለ ነው። እያሸነፍን ነው። ጦርነቱ ወደ መጨረሻው ደርሷል። በቅርቡ ድሉን ታዩታላችሁ። ልጆቻችን አለቁ ያላችሁ ካላችሁ ግን ልጆቻችሁ እንኳን ቢያልቁ ራሳችሁ ገብታችሁ ትዋጋላችሁ የሚል ምላሽ ነው እየሰጠው ብለዋል። እንግዲህ ከናዝሬት ከስብሰባ ተሳታፊዎች የደረሰ መረጃ ነው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ